ሰላም ጤና ይስጥልን ተመልካቾቻችን የሰኞ ምሽት የኢቢኤስ ስፖርት ፕሮግራማችንን ወደ እናንተ ማድረስ ጀምረናል። እንደተለመደው በዛሬ ፕሮግራማችን በተለይም በሳምንቱ መጨረሻ የተደረጉ ስፖርታዊ ክንውኖችን ወደ እናንተ እናደርሳለን ከሀገር ውስጥ እንዲሁ ከውጭ። በዛሬ ፕሮግራማችን በ24ኛ ሳምንት በኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎች ምን ይመስላሉ እንዲሁም ደግሞ ውጤቶችን እንጠቅሳለን። ከዛ ማለፍ በኢትዮጵያ ሱፐር ሊግም እንደዚሁ በሳምንቱ መጨረሻዎች ጨዋታዎች ተደርገዋል። ወደ ውጭ ስናልፍ በባስኬትቦል በኤንቢኤ ፋይናል እንዲሁም ደግሞ በአውሮፓ ዋንጫና ኮፓ አሜሪካ የተደረጉ ጨዋታዎችን የምንዳስሰው ነው። በቀጥታ ምናልፈው እንግዲህ በተለይም በኢትዮጵያ ፕሪሚየር ሊግ ምዝጌ እንዲሁም አብርሽ በ24ኛ ሳምንት በክልል እንዲሁም ደግሞ በአዲስ አበባ ስቴዲየም የተደረጉ ጨዋታዎች አሉ። በተለይ የኢትዮጵያ ፕሪሚየር ሊግ ወደ ትናንት ጨዋታዎች እንሂድ። የኢትዮጵያ ፕሪሚየር ሊግ የ4ኛ ሳምንት ጨዋታዎች እንግዲህ በአዲስ አበባ ስቴዲየም ሁለት ጨዋታዎች ተካሂደዋል። በዚህም ሲዳማ ቡና ደደቢትን 1-0 አሸንፏል። ኢትዮጵያ ንግድ ባንክ መከላከያ ባደረጉት ጨዋታ ደግሞ 1-1 ተለያይተዋል። እንግዲህ የኢትዮጵያ ፕሪሚየር ሊግ ብዙ ጊዜ የተከሆነ ወደ መጨረሻ ወይም ወደ መዝጊያው አካባቢ ላይ ባለው አየር ንብረት ምክንያት እንግዲህ ብዙዎቹ ጨዋታዎች በጭቃ የሚጠናቀቁ ናቸው። የሲዳማ ቡናና የደደቢትንም ጨዋታ ስንመለከት እንግዲህ በዝናብ የታጀበ ጨዋታና ለእንቅስቃሴ ምቹ ያልነበረበት ሂደት ነበር። ዝናቡ እየዘነበ ስለነበር ነገር ግን ደደቢትም ሲዳማ ቡናም ጠንካራ ፉክክር የመሸናነፍ ቢያደርጉም በረከት አዲሱ ለሲዳማ ቡና ባስቆጠራት ብቸኛ ግብ እንግዲህ ሲዳማ ቡና ከሜዳ ውጪ አዲስ አበባ ስቴዲየም ላይ ደደቢትን በማሸነፍ ጨዋታቸውን እንዲያጠናቁ አድርጓል። ይህም ለሲዳማ ቡና ነጥቡንም ከፍ አድርጎ እንዲጓዝ አስችሎታል። ደደቢት ግን በተለይም አሰልጣኞቹን ካሰናበተ በኋላ ዳግም በውጤታማነት ጉዞ ላይ ለመሄድ ያለው ሂደት እንግዲህ ትንሽ አሁንም አስቸጋሪ ሂደት ውስጥ እንዳለ ነው የሚያመለክተው። በተስፋ ቡኑና በቴክኒካል ዳይሬክተሩ በአሰልጣኝ አስራት ኃይል እየተመራ ወደ ሜዳ ቢገባም አሁንም ያለው ችግር ደደቢት ላይ ምንድነው? ያለፉትን በኢትዮጵያ ፕሪሚየር ሊግ የተሳተፈበትን ደደቢት ስትመለከት አሁን ያለው ደደቢት ትንሽ ከባለፉት ዓመታት በጣም የወረደና የቀዘቀዘ አይነት ስሜት ታይበታል። የተጫዋቹ ስኳድ ሊያሳሳው ይችላል፣ ብዙ ክፍተቶች ሊኖር ይችላል። ነገር ግን በሜዳ ላይ የነበራቸውን ብቃት ስትመለከት ደግሞ አንደኛ ዙርና ሁለተኛ ዙር እንኳን ስትመለከት የተለያየ ፐርፎርማንስና አመቱ ላይ ደደቢት በዚህ ፐርፎርማንስ ነው የጨረሰው የምትለው አይነት የምትናገርነት ነገር አላየንም። ምክንያቱም አንድ ቶፖን ያሸንፋሉ ከዛ በኋላ ወዲያው ደግሞ መውረድና እንዲህ አይነት የመዋዠቅ ነገሮች ይከተሉ ነበር። ደደቢት እንደምታስታውሰው በ2005 በኢትዮጵያ ፕሪሚየር ሊግም ሻምፒዮን መሆን የቻለና በተለይ በእግር ኳሱ ላይ አዲስ ክስተት የነበረ ቡድን ነበረ። አብርሽ እንግዲህ ወደ ጨዋታዎቹ እንሂድ። ደደቢትና ሲዳማ ያደረጉትን ጨዋታ ስንመለከት በጭቃው ምክንያት እንደ ልብ መጫወት ያልቻሉበትና በርካታ ኳሶች በረጅሙ ተጠልዘው ለታሰቡ ተጫዋች የማይደርሱበት በውሃ እየተያዙ የቀሩበት ነገር ነበርና በዚህ ጨዋታ ላይ ሲዳማ ቡናዎች በተሻለ ሲንቀሳቀሱ ነበር። በመጀመሪያው አጋማሽ ላይ በተሻለ መልኩ ማለት ነው። ደደቢትን በአንጻሩ በካውንተር አታክ በዳዊት ፍቃዱ ግቦችን ለማስቆጠር የሚሞክርበት ነገር ነበርና በ79ኛው ደቂቃ ላይ እንግዲህ በረከት አዲሱ ያስቆጠረው ኳስ በአንዱ ዓለም ንጉሴ ነው ይሄ ኳስ ሊሰጥ የቻለው። ምናልባት 79ኛው ደቂቃ ላይ እንግዲህ ወደ መሪነት መጥቷል። በ88ኛው ደቂቃ ላይ እንግዲህ ጨዋታው ሊጠናቀቅ ሲል ሳሙኤል ሳኑሚ በቴስታ የሞከራት ኳስ እንግዲህ በግቡ ቋሚ ልትመለስ ትችላለች። ያው ጨዋታው ጥሩ የሚባል እንቅስቃሴ ነበረው ከጭቃው አንጻር ማለት ነው። ምናልባት እንግዲህ የመጀመሪያው ጨዋታ በዚህ መልኩ ሊጠናቀቅ ችሏል። ሲዳማ ቡናዎችም በሜዳው ላይ ይህን ነጥብ በማግኘታቸው ልዩ የሆነ ስሜትና ደስታ ተሰምቷቸው እዚህ ላይ የምታነሳው ጭማሪ ምንድነው? በረከት አዲሱ ስታነስ ከጉዳት ከብዙ ችግሮች እየወጣ የሚጫወት ተጫዋች ነው። ነገር ግን አሁን በኢትዮጵያ ፕሪሚየር ሊግ ላይ ባለፉት 8 እና 9 ዓመታት ግን አይተ ከሆነ በፕሪሚየር ሊጉ ላይ በቃ ትልቅ አጥቂ ከምትለው ኳሊቲ ካለው በርካታ ነገሮች ያሉት ነው። እንዲያውም በናሽናል ቲም ደረጃ እኮ ብዙዎቹን አስርቶ የሚነክስበት ተጫዋች የምትለው ኳሊቲ ነበር። ነገር ግን ይሄ ከራስ አጠባበቅ እንዲሁም ከገጠሙት ፈተናዎችና ብዛት እንጂ አሁንም ግን ባለፈው አዳማ ላይ እናስታውሳለን ምን ያህል ጨዋታዎችን ይዟቸው እንደወጣ። አሁን ደግሞ በሲዳማ ቡና እንዲህ አይነት ግልጋሎት ሲሰጥ ነውና የልጁን ኳሊቲ አይተና ነገሮችን ማስተካከል ቢቻል ልጁ የት መድረስ ይችላል ብለ የምትቆጭበት ተጫዋች ነው። በተለይ በአሁኑ ሰዓት በኢትዮጵያ ፕሪሚየር ሊግ ላይ እንደዚሁ አንጋፋ የምንላቸው አጥቂዎች ወይም ደግሞ በበርካታ ክለቦች ውስጥ ልምድ ያላቸው አጥቂዎች ለክለቦቻቸው ጥቅም እየሰጡበት ያለበት ሂደት ነው። ሌላው እንደዚሁ እንደምሳሌ የምታነሳው ታፈሰ ተስፋዬን ታነሳለህ። በተለይ ከአዳማ ጋር በመሆን በኢትዮጵያ ፕሪሚየር ሊግ እንግዲህ 3 የኮከብ ጎል አግቢ ሆነበት አለ። ለመጀመሪያ ጊዜ እንግዲህ ታሪክ ለመስራት እየሄደበት ያለበት ጉዞ አለ። በቀጥታ ምናልፈው እንግዲህ በተለይ በጨዋታ እንቅስቃሴ ደደቢት በሲዳማ ቡና የተሸነፈበት እንዲሁም ደግሞ መከላከያና ኢትዮጵያ ንግድ ባንክ 1-1 የወጡበትን ጨዋታ እንቅስቃሴ እንዲሁም ጎሎች ተመልክተን ተመልሰን እንመጣለን።
ተመልሰን መጥተናል ተመልካቾቻችን። እንግዲህ እንደተመለከትነው በተለይ በሁለቱም ጨዋታ ላይ የተቆጠሩ ግቦች ምን ይመስሉ ነበር ያለውና ያየነው። ከዚህ ጋር በተያያዘ እንግዲህ በክልልም እንደዚሁ አዳማም እንደዚሁ ያሸነፈበት ውጤት አለ። በተለይ በጨዋታ እንቅስቃሴ ላይ በተለይ በፕሪሚየር ሊጉ አሁን አዳማ ሁለተኛው ነው እየሄደ ነው የሚገኘው በደረጃ ተደረጁ። ቅዱስ ጊዮርጊስ አሁንም አንድ ነጥብ ብቻ ፈላጊ ነው ማለት ይቻላል። እንግዲህ ቅዱስ ጊዮርጊስ እኛ እዚህ ስቱዲዮ ባለንበት ሰዓት ላይ በአዲስ አበባ ስቴዲየም ዋንጫውን ያነሳበት አጋጣሚ ሊፈጠር ይችላል። ምክንያቱም አንድ ነጥብ ነው የሚፈልገው። ይህንንም ጨዋታ ከዳሸን ጋር በማድረግ እንግዲህ አቻ የሚለያይ ከሆነ ወይም የሚያሸንፍም ከሆነ ዋንጫውን ማንሳት ይችላል ማለት ነው፣ 13ኛ ዋንጫውን። ሌላው የምታነሳው ኢትዮጵያ ንግድ ባንክና መከላከያ ባደረጉት ጨዋታ ላይ ሳሙኤል ታዬ ነበር ለመከላከያ አቻ የምታደርገውን ግሩም ግብ ያስቆጠረው። ዳኛቸው በቀለ ደግሞ ኢትዮጵያ ንግድ ባንክን ቀዳሚ ያደርገዋል። በተለይ ይሄ ልጅ ጥሩ እንቅስቃሴ ያደርጋል። ነገር ግን ፊሊፕ ዳውዝ እዛ ቦታ ላይ ብዙ ጊዜ በመኖሩ የተጠባባቂ ወንበር ላይ ነው ሲቀመጥ የምትመለከተው። ሌላው ምንድነው በግብ ጠባቂዎች ለሀገራችን ላይ እንግዲህ በርካታ ግብ ጠባቂዎች በውጭ ሀገር ዜጎች ናቸው ተሸፍነው ያሉት። ከነዛ መካከል ደግሞ ፌቮን ታነሳል። ጥሩ ኳሊቲ ያለው ጥሩ ኮንፊደንስ አለው። ግን ኮንፊደንሱ ኦቨር ከመሆኑና ትንሽ የሚያደርጋቸው ነገሮች ትናንትና በተመለከትነው ጨዋታ ላይ እንግዲህ ኢትዮጵያ ንግድ ባንክን ዋጋ አስከፍሎታል። ምክንያቱም ይቺ ጎል መግባቱ አይደለም ከዛ በኋላ 2-3 ኳስ ታይሚንጉን ባለመጠበቅና ቦታውን በመልቀቅ ወይም ደግሞ ከተከላካዮች ጋር ባለመናበብ የፈጠረው ስህተት ሳሙኤል ታዬ በግሩም ሁኔታ ግቡን አስቆጠረበት። ከዛ በኋላም ተመሳሳይ ሚስቴኮችን ይሰራ ነበር። በተለይም ከረፍት በኋላ ተቀይሮ ከወጣ በኋላ እንግዲህ ተደጋጋሚ በዚህ ፕሮፌሽናል ሆነው በሚመጡ ተጫዋቾች ላይ አንደኛ አርአያውን የምታሳየ ነገር ይገባል። ካልሆነ ደግሞ የቲሙን ስፒሪት ጠብቀ ደግሞ ቤንች ላይ ተቀምጠ የቲሙን ውጤት መጠበቅ አለብህ። ተቀይሮ ሲወጣ ግን በቀጥታ እሱም ከዚህ በፊት ፊሊፕ እንዳደረገው ወይ ሌሎች እንዳደረጉት ወደ ተመልካቹ ነበር የሚቀላቀለውና እንዲህ አይነት የዲሲፕሊን ሂደቱን ጥሩ አልተመለከትንም። ያው ፊሽ የመከላከያና የኢትዮጵያ ንግድ ባንክ ጨዋታ ከመጀመሪያው ጨዋታ በተሻለ መልኩ ኳስ ለማንሸራሸር የሚመች ሁኔታ ነበረ በሜዳው ላይ የነበረው። በዚህ ጨዋታ ላይ እንግዲህ በ10ኛው ደቂቃ ላይ በዳኛቸው በቀለ የኢትዮጵያ ንግድ ባንክ የመጀመሪያውን ግብ ሊያስቆጥር ይችላል። በቴስታ ግሩም ግብ ነው ሊያስቆጥር የቻለው። ከዛ ከረፍት ከመውጣታቸው በፊት እንግዲህ ፌቦ ምናልባት ምስጊ እንዳለው ሁለት ተከላካዮች ባሉበት ሁኔታ ላይ ነው እንግዲህ ኳሱን ለማስጣል ከፔናልቲ ጨረሩ ውጭ የወጣው። በዛ ሰዓት ላይ እንግዲህ ሳሙኤል ታዬ በ32ኛው ደቂቃ ላይ ነው ግብ ሊያስቆጥር የቻለው። ምናልባትም ተቀያሪው ዳዊት የሚባለው በረኛ በተነሳበት ሰዓት ላይ እያሟሟቀ ባለበት ሰዓት ላይ የሚያሳየውም የነበረው ሪያክሽን ጥሩ አልነበረም። የፌቦ ከረፍት መልስ ላይ ተቀይሮ ሲወጣ ልብሱን ቀይሮ ተመልካች የነበረበት ቦታ ላይ ነው የተቀመጠው። አጠቃላይ በዲሲፕሊንም ምናልባት ሊያስቀጣው እንደሚችል የሰማንበት ሁኔታ ነው ያለው። ይህን ነገር ስንመለከት እንግዲህ ኢትዮጵያ ንግድ ባንክ እና መከላከያ ያደረጉት ጨዋታ በአንዳቻ ውጤት ሊጠናቀቅ ይችላል። በአጠቃላይ ደግሞ መከላከያ ብዙ ኳስ የሳተበት አጋጣሚ ነበር። አብረን ስንመለከት እንግዲህ ጣቆሮ ባዬ እንዲሁም መሀመድ ናስር የሳቱት ኳሶች መከላከያን በተለየ መልኩ ግብ ማስቆጠር የሚችሉበት አጋጣሚ ነበር። እንዲሁም ዳኛቸው በቀለም እንዲሁ ተመሳሳይ ድሎችን አግኝቶ የሳተበት ፍቅረ ኢየሱስም እንደዚህ አይነት አጋጣሚዎችን ስተዋል። በአጠቃላይ ኢትዮጵያ ፕሪሚየር ሊግ እኛ ስቱዲዮ ባለንበት ሰዓት ቅዱስ ጊዮርጊስ ኦልሞስት ሻምፒዮን ሊሆንበት የሚችልበትም ጨዋታ አለ እኛ ስቱዲዮ በመሆናችን ነው። ከዛ ባለፈ እንግዲህ በኢትዮጵያ ሱፐር ሊግም የተደረጉ ጨዋታዎች አሉ። በምድብ ሀና ምድብ ላይ የተደረጉ በተለይ ምድብ ላይ 3 ጨዋታዎች የተደረጉት እንዲሁም ደግሞ እንዳልከው በመግቢያችን ላይ በኢትዮጵያ ፕሪሚየር ሊግ በተለይም ደግሞ ይሄ ወቅት ዝናባማ በመሆኑ በርካታ ጨዋታዎች በጭቃዎች ይደረጋሉ። በዚህም እንግዲህ በዝናብ ምክንያትም በሱፐር ሊጉም ከ3 በላይ የሚጠጉ ጨዋታዎች እንግዲህ የተቋረጡበትና ወደ ሌላ ጊዜ ፖስትፖንድ ይሆኑበት አለ። በምድብ ሀ ያሉ የሱፐር ሊግ ውጤቶች እዚህ ጋር የጠቀስከው ለመጨመሪያል አንደኛ ሜዳችንም ምን ያህል ስታንዳርድ ነው። ምክንያቱም ዝናቡ እንዳለ ወቅቱ ነው፣ ግን ከዛ ባለፈ ነው የሜዳችን ኳሊቲም እዚህ አይነት ነገር ላይ የምታነሳው ነገር ነው የሚሆነው። የምድብ ሀ ውጤቶችን ስንመለከት እንግዲህ አዲስ አበባ ዩኒቨርሲቲ ጅማ ከተማን አስተናግረው 1-0 ተሸንፏል። ወልዲያ መቀሌ ከተማን 1-0 አሸንፏል። አማራ ዋህ ስራ አክሱምን 2-0 አሸንፏል። ኢትዮጵያ መድን ሰሜን ሸዋ ደብረ ብርሃንን 1-0 አሸንፏል። ሰበታ ከነማ ኢትዮጵያ ዋህ ስፖርትን 3-1 ያሸነፈበት ጨዋታ አለ። ምድቡን ስንመለከት ከ1 እስከ 5 እንግዲህ ፋሲል በ41 ወልዲያ በተመሳሳይ በ41 ኢትዮጵያ መድን በ37 መቀሌ በ35 አማራ ዋህ ስራ በ33 ይገኛሉ። ፋሲልና ወልዲያ እንግዲህ አንዳንድ ተስተካካይ ጨዋታ ስላላቸው በመሪነት ደረጃ ላይ ሆነው ይህንን ጨዋታ ማሸነፍ የሚችሉ ሆነ ከተከታዮቻቸው በርቀት እንግዲህ ኢትዮጵያ ፕሪሚየር ሊግን የሚቀላቀሉበትን መንገድ ማስፋት የሚችሉበት አጋጣሚ ድል አባቡና አዲስ አበባ ከተማም እንደዚሁ በተለይ የተሻለ እድል አላቸው። ከተከታዮቻቸው በጣም ርቀው በመሄዳቸው ተስተካካይ ጨዋታ ይበን እያላቸው ወደ 3 እና 4 ጨዋታ ምድቡን እየመሩ ነው ያሉትና በቀጣይ እንግዲህ በኢትዮጵያ ፕሪሚየር ሊግ ልናያቸው ከምንችላቸው ቡድኖች መሃል በምድብ ለም እንደዚህ ጅማ አባቡና አዲስ አበባ ከተማን በኢትዮጵያ ፕሪሚየር ሊግ የምናይበት አጋጣሚ ይኖራል ተብሎ ይጠበቃል። ያው ወደ ምድብ ለ ስንመጣ ፌዴራል ፖሊስ ጂንካ ከተማ 1-0 አሸንፏል። አርሲ ነገሌ ድሬዳዋ ፖሊስ እንዲሁ 1-0 አሸንፏል። ናሽናል ሲሚንት ባቱ ከነማን እንግዲህ 2-1 በሆነ ውጤት ያሸነፈው። የተቀሩት ጨዋታዎች በዝናብ ምክንያት የተሰረዙ ናቸው። በሌላ ፕሮግራም የሚደረግ ይሆናል ማለት ነው። ያው በአጠቃላይ እንግዲህ በኢትዮጵያ ፕሪሚየር ሊግ እና በኢትዮጵያ ሱፐር ሊግ በሳምንቱ መጨረሻ ትላንትናና ከትላንት ወዲያ የተደረጉ ጨዋታዎች ነበሩ። ተመልሰን እንመጣለን። ተመልሰን ስንመጣ ወደ ውጭ መረጃዎች እንሄዳለን። ጠብቁን።